بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، قال الشيخ محمد جميل زينو: هل الشرك موجود في هذه الأمة؟ جواب 16: نعم موجود، والدليل قوله تعالى: وما يؤمن أكثرهم بالله إلا وهم مشركون. وقال صلى الله عليه وعلى آله وسلم: لا تقوم الساعة حتى تلحق قبائل من أمتي بالمشركين وحتى تعبد الأوثان. صحيح، رواه الترمذي. سؤال 16: أسرى سدستنيا وتياكي لألو الشيخ محمد جميل زينو: هل الشرك موجود في هذه الأمة؟ هل الشرك شركة سنيونون موجود قنينون في هذه الأمة؟ بزج هزبوست شركة سنيو قداي قنينون يميل تياكيان ستوال. هل الشرك شركة سنيونون موجود قنينون في هذه الأمة؟ بزج هزبوست شركة سنيون قداي قنينون بلوالو الليل لمنو. جواب 16: أسرى سدسانيا تياكي ملاش نعم أو انديتا قنينو يميل نو ملاش اند ملاش اسكمتوت موجود قنينو بلوالو أو انديتا قنينو. والدليل قوله تعالى: ما سرجتشنم يا الله سبحانه وتعالى نيقرنو: وما يؤمن أكثرهم بالله إلا وهم مشركون. وما يؤمن آيامنهم أكثرهم بركاتو تشاچو كسولجوج بالله بالله سبحانه وتعالى بركاتو تشاچو آمنهم إلا بهوننجي وهم مشركون الناس يقاروا بهوننجي الله لا يقاروا بهوننجي. سلازي شركة تسنجي هنا قدين دال لا يتقوم أنه يهي قرآن أنكس. ይህንን ያነሱበት ምክንያት الشيخ محمد جميل زينو ዛሬ ባለንበት በሆነው ተጨባጭና ዘመን ሽርክ የሚባለው ጉዳይ የለም የሚሉ ሆኖ በርካታ ሱፊያዎች በልድፍን ሱፊያዎች ናቸው ማለት ይቻላል። እነዚህ አካላቶች የሚሞግቱት የሆነን ሙገታ ኢብጣል ለማድረግና ከንቶ ለማድረግ ነው። ምክንያቱም ምንድነው የሚሉት ያሁኖቹ ሱፊያዎች ሽርክ የተሰኘ የሆነ ጉዳይ በጥንቶቹ አጋሪያኖች ላይ የተቋጨ የሆነ ነገር ነው የሚሉት። እነሱ ነበሩ ሲያጋሩ የነበሩት። እነሱ ከተጠናቀቁ በኋላ ከዚያ በኋላ ሽርክ የሚባል ነገር የለም። አንድ ሰው ላ ኢላሃ ኢላላህ ካለ በኋላ ሽርክ የሚባል ነገር ማለት ነው ማን ነው አይፈጽምም። አንድ ሰው ላ ኢላሃ ኢላላህ አልልም ካለ ነው እንጂ ሙሽሪክ የሚባለው ወይም ካፊር የሚባለው ላ ኢላሃ ኢላላህን ብሎ የሰራውን ስራ ቢሰራም እንኳን ሙሽሪክ ወይም ካፊር ሊባል አይገባም የሚሉ የሆኑ ሱፊያዎች ስላሉ በእነሱ ላይ ረድ ለማድረግና ምላሽ ለመስጠት የእነሱን አመለካከት ከንቱ ለማድረግ ነው። ወማ ዩእሚኑ አክሰሩሁም ቢላህ ማስረጃችን ይህ ነው። ሽርክ እንደሚገኝ አሁንም ያለ የሆነ ተግባር እንደሆነ የሚጠቁምን ወማ ዩእሚኑ አያምኑም አክሰሩሁም በርካቶቻቸው ከሰው ልጆች ቢላህ በአላህ አያምኑም ኢላ ቢሆን እንጂ ወሁም ሙሽሪኩን እነሱ በአላህ ላይ ያጋሩ ቢሆን እንጂ። ስለዚህ ዛሬ ላይም በርካታው የሰው ልጅ ወይም ደግሞ በርካታ የሆነው ማህበረሰብ በአላህ Subhanahu Wa Ta'ala ላይ ያጋራ የሆነ ማህበረሰብ ነው። ሐታ ሸይጣንና ኢብሊስ እንደዚሁ በአላህ Subhanahu Wa Ta'ala ላይ ዝቷል። ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين. بلو الله سبحانه وتعالى لا يزتوال. الأكثرية هم الضلال لا العلموች በርካታዎቻቸው ማለት ነው ጠማሞች ናቸው። በርካታው አካል ጥመት ላይ ያለ የሆነ አካል ነው። ስለዚህ በርካታ የሆነው አካል ሽርክ ላይ ነው ያለው። ይህ የቁርአን አንቀጽም እንዳስጨበጠን ሌሎችም የቁርአን አንቀጾች እንደሚያስጨብጡን ማለት ነው። ሌሎችም የቁርአን አንቀጾች አሉ። طيب، وإن تطع أكثر من في الأرض يضلوك عن سبيل الله نميل الله سبحانه وتعالى. يا محمد بركات يهونوتن مدر لا يالي يهونو يمدر بالا بيتوچنا يسو ልጆችን بتتازز كالله سبحانه وتعالى መንገድ ያጠሙሃል ነሚለው الله سبحانه وتعالى። ስለዚህ በርካታ የሆነው ማህበረሰብ ሽርክ ላይ እንደወደቀ ግልጽና ግልጽ የሆነ ነገር ነው። بنص القرآن وبدليل هذه الآية በዚህ በቁርአን አንቀጽ መሰረት በርካታዎቹ ሽርክ ላይ ነው ያሉት። ዛሬም በርካታው ማህበረሰብ ሽርክ ላይ እንደወደቀ ይጠቁመናል ነው። وقال صلى الله عليه وعلى آله وسلم ملكتنيوم صلى الله عليه وعلى آله وسلم قالوا: لا تقوم الساعة حتى تلحق قبائل من أمتي بالمشركين. بلو تناقروا لا تقوم الساعة يوم القيامة أتكستم بلوالو. لا تقوم أتكستم مالتنا الساعة بمعنى القيامة. يوم القيامة أتكستم حتى تلحق اسكت التقادرس قبائل زرهرقوش اسكت التقادرس من أمتي كان يهزبوش هونو زرهرقوش اسكت التقادرس بالمشركين كأقاريانوش غار اسكت التقادرس
ይብሎ ማለት ሙርተዶች ሆነውና እምነታቸውን የቀየሩ ሆነው ከመልእክተኛው ሰለላሁ ዐለይሂ ወሰለም ኡማ ከካዲያኖች ጋርና ከሙሽሪኮች ጋር የሚጠጉ እስኪሆኑ ድረስ የውመል ቂያማ አይከሰትም ወይም አትከሰትም በማለት መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረዋል። ወሐታ ተዕቡደ አልአውታነ ወሐታ ተዕቡደ እስክታመልክ ድረስ ከኔ ህዝብ የሆኑ አካላቶች እስኪያመልኩ ድረስ አልአውታነ ጻኦታቶችን ታቦታቶችን እስኪያመልኩ ድረስ የውመል ቂያማ አይከሰትም ብለዋል መልእክተኛው ሰለላሁ ዐለይሂ ወሰለም። ዛሬ ጻኦታቶች እየተመለኩ መሆናቸው ግልጽና ግልጽ የሆነ ነገር ነው። የመቃብር ባለቤቶች እየተመለኩ ነው ያሉት። ዛፍ እየተመለከ ነው ያለው ዛሬ። እንጨት ድንጋይ ሳይቀር እየተመለከ ነው ያለው ዛሬ። ስለዚህ የመልእክተኛው ሰለላሁ ዐለይሂ ወሰለም ንግግር በተጨባጭ ተከስቶ በተግባር ደረጃ እየተመለከተ ነው ይስተዋላል ማለት ነው። لا تقوم الساعة حتى تلحق قبائل من أمتي بالمشركين وحتى تعبد الأوثان የሚለው የሳቸው ንግግር ተግባራዊ ሆኖ በተጨባጭ እያስተዋልነው እየተመለከትነው ነው። ምንም ቢስሚል ኢስላም ቢሆንም እንኳን ይህ ሽርክ የተከሰተው ላኢላሃ ኢላላህ ስላለና ሙስሊም ነኝ ስላለ ሰውየው የሚፈጽም የሆነው ሽርክ አይደለም አይባልም። የግድ ላኢላሃ ኢላላህ አንልም ካሉት ከሆኑት አካላቶች አቅጣጫ ብቻ እስኪ መነጫ አንጠብቅም ሽርክ እንለው ዘንድ ሽርክ የሆነን ተግባር ማለት ነው። ስለዚህ ሙስሊም የሆነው አካል ምን ኡመቲ ነው ያሉት ሰለላሁ ዐለይሂ ወሰለም ከኔ ህዝቦች ነው ያሉት ኡመቱል ኢጃባዎች ናቸው ሙስሊሞች ናቸው። ስለዚህ ሙስሊም የሆኑ አካላቶች ሙርተድ ሆነው ወደ ካህዲያኖች እስኪጠጉ ድረስ ከሙሽሪኮች ጋር እስኪጣመሩና እስኪቀላቀሉ ድረስ የውመል ቂያማ ተከሰተም አሉ። በመቀጠልም ሙስሊም ከሆነው ህዝብና ከኔ ማለት ነው ማህበረሰቦችና ህዝቦች እንደዚሁ ጻኦት አምላኪ እስኪከሰት ድረስ እስኪኖሩ ድረስ የውመል ቂያማ አይከሰትም ብለው ተናግረዋል ሰለላሁ ዐለይሂ ወሰለም። ስለዚህ ነው ማስረጃችን ሽርክ የተሰኘ የሆነው ተግባር ዛሬ ላይም በተጨባጭ እንዳለ ማለት ነው የሚጠቁም የሆነ ማስረጃ ይህ ማስረጃ ነው። እነዚህ ማስረጃዎች ናቸው። صحيح رواه الترمذي ይህን ዘገባ الإمام الترمذي ዘግቦታል። صحيح የሆነ ዘገባ ነው ይላል። ይሁንና الإمام الألباني رحمه الله تعالى እንደዚሁ صحيح ብለውታል ዘገባውን في تحقيقه لسنن الترمذي سنن الترمذي تحقيق ሲያደርጉ صحيح ብለውታል ዘገባው ለማስረጃነት የሚያገለግል የሆነ ዘገባ ነው። الشيخ محمد بن عبد الوهاب رحمه الله كتاب التوحيد በሰኘ በሆነ ኪታባቸው ላይም ኢራዳ አድርገውታል። እዚያ ላይ አስፍረውታል። የጸደቀ የሆነ ዘገባ ነው። ጥሩ ሱአሉን ሳቢዐ ዐሸር 17ኛው ጥያቄ ማ ሁክሙ ዱዓኢል አምዋቲ አዊል ጋኢቢን የሚል ጥያቄ አንስተዋል الشيخ محمد جميل ዘይኑ። ማ ሁክሙ ምንድነው ብይኑና ፍርዱ ዱዓኢል አምዋቲ ሙታን የሆኑ አካላቶችን መማፀን አዊል ጋኢቢን ወይም ደግሞ ከሰውየው ከሚማፀነው ከሆኑ አካል የራቁ የሆኑ አካላቶችን መማፀን ቢማዕና ሰውየው የሆነ ሀገር ላይ ሆኖ ሳለ ሌላኛው የሚማፀነው የሆነው አካል ደግሞ ሌላ ሀገር ላይ ሆኖ ሳለ ፈጽሞ የሱን ተማጽኖ የማይሰማው የሆነን አካል በርቀት ሆኖ ማለት ነው የሚማፀን የሆነን አካል ፍርድን በተመለከተና ብይንን አስመልክቶ ወይም ደግሞ ብይኑ ምንድነው የሚለውን በተመለከተ የምንዳስስበት የሆነ ጥያቄ ነው። 17ኛው ጥያቄ ይላሉ ማ ሁክሙ ምንድነው ብይኑና ፍርዱ ዱዓኢል አምዋቲ ሙታኖችን መማፀን አዊል ጋኢቢን ወይም ደግሞ ሩቅ የሆኑ አካላቶችን መማፀን። ما حكم دعاء الأموات أو الغائبين قلتنا يتياك إن شاء الله. جواب 17 17 يوتياك ملاش دعاء الأموات متانوچن مماسن أو الغائبين ويم يراقوا هنا أكالاتوچن مماسن من الشرك الأكبر كتعلق شركنا مما الدبابلوال من الشرك كشركنا كما قارتنا الأكبر تعلق هنا ما قارتنا شركنا مما الدباب. قال تعالى الله سبحانه وتعالى على ولا تدع من دون الله ما لا ينفعك ولا يضرك ولا تدعو أتماسا أتتارى من دون الله كالله سبحانه وتعالى وجه ليهنو أكالاتوچن أي من غير الله مالت من دون الله كالله سبحانه وتعالى وجه ليهنو أكالاتوچن أتماسا ما نقرنا أتماسا لا ينفعك يما يتقم هنا النقرات تماسا ولا يضرك عندهم يما يقوده هنا النقرات تماسا يبلو مالت ስትማጸኑ ሊጠቅም የማይችልና መማጸንን ደግሞ ስታቆም ማለት ነው ሊጎዳህ የማይችል ይሆነ ማለት ነው። አልማጸንህም ብለህ ስትል ምንም ሊጎዳህ አይችልም።
ምክንያቱም ሊጎዳ የሚችለው አላሁ ሱብሓነሁ ወተዓላ ብቻና ብቻ ነው። ሊጠቅም የሚችለው እሱ አላሁ ሱብሓነሁ ወተዓላ ብቻና ብቻ ነውና ማለት ነው። ፈኢን ፈዐልተ አንተ ከፈጸምክና ከተገበርክ ይህንን ተግባር ቢማዕና ከአላህ ሱብሓነሁ ወተዓላ ውጭ ያሉ የሆኑ አካላቶችን እየተማጸንክና ማነው የምትማጸን መሆንህን ከተገበርከው በተግባር ደረጃ ፈኢን ፈዐልተ ፈኢነከ አንተ ኢዘን የዛኔ ሚነ ዛሊሚን ራሳቸውን ከበደሉት ከሆኑት አካላቶች ትሆናለህ። አዛሊሚን ብሎ ማለት አይ አልሙሽሪኪን ማለት ነው። ራሳቸውን በሽርክና በማጋራት ከበደሉት ከሆኑት አካላቶች ትሆናለህ ማለት ነው። ከአጋሪያኖች ትሆናለህ ማለት ነው የተፈለገው። ፈኢን ፈዐልተ ከፈጸምክ አንተ ከአላህ ውጭ ያለ የሆነን አካል መማጸንን ከፈጸምክ ፈኢነከ አንተ ኢዘን የዛኔ ሚነ ዛሊሚን ራሳቸውን ከበደሉት አጋሪያኖች ትሆናለህ። አዛሊሚን የሚለው ቃል የተፈለገበት እዚህ ቦታ ላይ ከግፈኞች ትሆናለህ ነው ጥሬ ትርጉሙ። እዚህ ቦታ ላይ ግን የተፈለገው አይ አልሙሽሪኪን ከአጋሪያኖች ትሆናለህ ማለት ነው። ምክንያቱም አላህ ሽርክን ዙልም ብሎ ስለሰየመው ማለት ነው። ኢነ ሽርከ ለዙልሙን ዐዚም ሉቅማን ዓለይሂ ሰላም የተናገረ የሆነው ንግግር ኢቅራር አድርጎ አላሁ ሱብሓነሁ ወተዓላ አጽድቆ ለእኛ አስተማሪ ይሆን ዘንድ ቁርአን ላይ አስፍሮታልና ማለት ነው። ስለዚህ ከዚህ አንጻር አዛሊም ከተባለ መሰለን እዚህ ቦታ ላይ አዛሊሚን የሚለው የተፈለገበት አልሙሽሪኪን ማለት ነው። ወላሁ አዕለም ግልጽና ግልጽ ነው። ቃለ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛውም ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አሉ መን ማተ የሞተ የሆነ አካል ወሁወ የድዑ እሱ የሚማጸን ሆኖ ሳለ ሚን ዱኒላህ ከአላህ ሱብሓነሁ ወተዓላ ውጭ ያሉ የሆኑ አካላቶችን የሚማጸን ሆኖ ሳለ የሞተ የሆነ አካል ኒደን ብጤንና አጋርን ከአላህ ውጭ ያሉ የሆኑ አጋሮችንና ብጤን የሚማጸን ሆኖ ሳለ የሞተ የሆነ አካል ደኸለ ናራ እሳትን ገባ ብለው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ተናግረዋል። ረዋሁል ቡኻሪዩ አልኢማሙል ቡኻሪ ሶሒህ ላይ ዘግቦታል ዘገባዋን። ልድገመው ኢንሻአላህ። ወቃለ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አሉ መን ማተ የሞተ የሆነ አካል ወሁወ የድዑ እሱ የሚማጸን ሆኖ ሳለ ሚን ዱኒላህ ከአላህ ሱብሓነሁ ወተዓላ ውጭ ያሉ የሆኑ አካላቶችን ኒደን ብጤንና አጋርን ከአላህ ውጭ ያለ የሆነን ብጤንና አጋር እየተማጸነ የሞተ የሆነ አካል ደኸለ ናራ እሳትን ገባ በማለት ተናግረዋል። ረዋሁል ቡኻሪዩ አልኢማሙል ቡኻሪ ሶሒህ ላይ ዘግበውታል። ስለዚህ ሽርክ የተማነው አዱዓ የተሰኘ የሆነ ጉዳይ ሽርክ ማነው ከአላህ ውጭ ላለ ለሆነ አካል የሚሰጥ ከሆነ ሽርክ ይሆናል፣ በአላህ ላይ ማጋራት ይሆናል። ምክንያቱም አዱዓ ዒባዳና አምልኮ ስለሆነ ከታች የሚመጣው የሆነው ጥያቄ እንደሚጠቁመን ማለት ነው። ኢንሻአላህ ከታች የሚመጣው ጥያቄና መልሱ እንደሚጠቁመን አዱዓ የተሰኘው ዒባዳ ነው። ዒባዳ ደግሞ ከተባለ ከአላህ ውጭ ላለ ለሆነ አካል ፈጽሞ አይሰጥም። ከተሰጠም ደግሞ ሽርክ ይሆናል፣ በአላህ ላይ ማጋራት ነው የሚሆነው። ከእስልምና ዳኢራና ክልል ተነቅሎ መውጣትም ነው የሚሆነው ማለት ነው። ጠይብ ሱአሉን ሳቢዓ አው ታሚነ ዐሸር 18ኛው ጥያቄ ይላሉ አሼኽ መሐመድ ጀሚል ዘይኑ አሊ ዱዓኡ ዒባደቱን ዱዓ የተሰኘውና ተማጽኖ የተሰኘው ዒባዳ ነውን አምልኮት ነውን ብለዋሉ። አሊ ዱዓኡ ዱዓና ተማጽኖ ነውን ዒባደቱን አምልኮት ነውን ብለዋሉ። ጀዋቡን ታሚነ ዐሸር 18ኛው ጥያቄ ምላሽ ነዓም አዋሉ አዱዓኡ ዒባደቱን ዱዓ የተሰኘው ዒባዳ ነው አምልኮት ነው። ተማጽኖ የተሰኘው አምልኮት ነው። ስለዚህ አምልኮት ነው ከተባለ የአላህ ሱብሓነሁ ወተዓላ ሐቅና መብት ብቻና ብቻ ነው የሚሆነው። ስለዚህ የአላህ መብት ደግሞ ከሆነ የእሱን መብት ለሌላ አካል መስጠት ሽርክ ያሰኛል ነው። ሽርክ ካሰኘ ደግሞ ከእስልምና ሃይማኖት ከመሰረታዊ ከሆነው እምነት ነቅሎ የሚያስወጣ የሆነ ጉዳይ ሊሆን ነው ማለት ነው። ካፊር ሊያሰኝ ነው ባለቤቱን። ጠይብ ነዓም አዱዓኡ ዒባደቱን ቃለ ተዓላ አላሁ ሱብሓነሁ ወተዓላ አለ ወቃለ ረብኩም ውድዑኒ አስተጂብ ለኩም ብሎ አላህ ተናግሯልና ብለዋሉን አሼኽ መሐመድ ጀሚል ዘይኑ። ወቃለ ረብኩም ፈጣሪያችሁ አለ ውድዑኒ ተማጸኑኝ አስተጂብ ለኩም ለእናንተ ተማጽኗችሁን እቀበላችኋለሁኝና ብሏል አላሁ ሱብሓነሁ ወተዓላ። አስተጂብ የሚለው እቀበላለሁኝ ማለት ነው። ለኩም ለእናንተ ተማጽኗችሁን እቀበላችኋለሁኝና ይላል አላሁ ሱብሓነሁ ወተዓላ። መስፈርቱን አሟልተን እንዲሁም ደንቡን ጠብቀን ዱዓ የምናደርግ ከሆነ አላሁ ሱብሓነሁ ወተዓላን የዛኔ ይቀበለናል። ምንም የሚከለክል የሆነ ከልካይ ነገር አይኖርም ማለት ነው። በሌላም በቁርአን አንቀጽ ላይ ሱረት በቀራ ላይ አላሁ ሱብሓነሁ ወተዓላ እንደተናገረው ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወልዩእሚኑ ቢ ለዐለሁም የርሹዱን ብሎ አላሁ ሱብሓነሁ ወተዓላ እንደተናገረው። ስለዚህ ለማኝ የሆነ አካል በቀጥታ
አላሁ ሱብሓነሁ ወተዓላን መማፀን ይጠበቅበታል። ያለምንም ዋሲጣና ጣልቃ ገብ ማለት ነው። አላህን ከተማጸነ መስፈርቱ የተሟላ የሆነን ዱዓ ያደረገ የሆነ አካል ከሆነ አላህ ተማጽኖውን እንደሚቀበለው ቃል ገብቷል። እዚህ ጋርም ልክ እንደዚሁ ወቃለ ረቡኩም ፈጣሪያችሁ አለ ኡድዑኒ ተማጸኑኝ አስተጂብ ለኩም ለእናንተ እቀበላችኋለሁኝ ይላል አላሁ ሱብሓነሁ ወተዓላ። በሰው ልጅ ተቃራኒ ማለት ነው። የሰው ልጅ ግን ልመናን ይጠላል። ቢማዕና የሚለመን የሆነ አካል በተደጋጋሚ የሚለመን ከሆነ በላንድ ጊዜ ራሱ መለመንን የሚጠላ የሆነ በርካታ የሆነ የሰው ልጅ አለ እንደሚታወቀው። ሊማጸኑትና ሊለምኑት ስጠኝ ሊባል የማይፈልግ የሆነ የሰው ልጅ በርካታ ነው ማለት ይቻላል። ነገር ግን አምላካችን ፈጣሪያችን አላህ ሱብሓነሁ ወተዓላ በልችክ ብለው የሚማጸኑትና የሚለምኑት የሆኑትን አካላቶች እጅግ በጣም ይወዳል አምላካችን አላሁ ሱብሓነሁ ወተዓላ። ይፈልጋልም ደግሞ እንደዚሁ ችክ ባለ በሆነ ሁኔታ የሰው ልጆች ሙስሊሞች እንዲማጸኑትና እንዲለምኑት ይፈልጋል አምላካችን አላህ ሱብሓነሁ ወተዓላ። إن الذين النزيا يستكبرون يمكرر يهونو أكالاتوش عن عبادتي بمعنى عن دعائي مالتنو أنين كمن ماسن يمكرر يهونو أكالاتوش عبادة الزبوت لا يتفلقوا الدعاء كما قال ابن كثير رحمه الله تعالى في تفسيره. ابن كثير رحمه الله تعالى تفسير لا يندوسو عبادة زبوت لا يتفلقوا عن عبادتي بلو مالت عن دعائي مالتنو أنين كمن ماسن كملمن የሚቅራሩ የሆኑ አካላቶች ሰይድኹሉነ ወደፊት ይገባሉ። ሲን ሐርፍ ተንፊስ ናት። ወደፊት የሚለውን ትርጓሜ ሰጠናለች ነህው ላይ እንዳሳለፍነው ሰይድኹሉነ ወደፊት ይገባሉ፣ ጀሃነም ይገባሉ። ዳኺሪን የሚተናነሱና የሚዋረዱ ወይም የተዋረዱ ሆነው ሳሉ ዳኺሪን የሚለው አይ ዘሊሊን የተዋረዱ ሆነው ሳሉ ጀሃነም ይገባሉ። አይ የተፈለገውም እዚህ ጋር ዘሊሊን የተዋረዱ ሆነው ሳሉ ማለት ነው። የተናነሱ ሆነው ሳሉ ጀሃነም ይወርዳሉ፣ ጀሃነም ይጠልቃሉ፣ ይገባሉ ማለት ነው። ስለዚህ አዱዓ የተሰኘው ተማጽኖ አምልኮ ስለመሆኑ ይሄ ቁርአን አንቀጽ ይጠቁመናል። ወቃለ ረቡኩም ኡድዑኒ አስተጂብ ለኩም ኢነል ለዚነ የስተክቢሩነ ዐን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን የሚለው የቁርአን አንቀጽ ዒባዳ ስለመሆኑ ዱዓ ይጠቁመናል ከቁርአን። ሌሎችም ማስረጃዎች ይኖራሉ ዱዓ ዒባዳ ስለመሆኑ ከቁርአን። ነገር ግን ለአብነት ያክል ነው ይህንን እዚህ ቦታ ላይ ያነሱት الشيخ محمد جميل زينو. وقال صلى الله عليه وعلى آله وسلم ملكتنيهم صلى الله عليه وعلى آله وسلم مالو الدعاء هو العبادة بلو تناقرال الدعاء دعاءنا تمسنو هو السوء العبادة أملكتنو بلو تناقرال السوء راسو أملكتنو بمالت ملكتنيهم صلى الله عليه وعلى آله وسلم تناقرال. رواه أحمد بن حنبل زقبوتال زقبون. وقال الترمذي الإمام الترمذي على حسن صحيح يزقبا حسننا صحيح يهونا زقبانو. سلازي قداهن تعرضنا درقم إن شاء الله موضع علم الحديث سلونا من البات ولفيت من الملكة يهونا قدا يهونال عند تقلقن تقلقي بهنا هنيتا حسن صحيح بلوتال الإمام الترمذي. إمام الألباني رحمه الله تعالى صحيح بلوتال زقبان لما سرجان يميا قلقل هنا زقبانو. طيب ስለዚህ እነዚህ ሁለት ማስረጃዎች الدعاء عبادة ስለመሆኑ ይጠቁሙናል። ነስ ነው የመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ንግግር ማለት ነው። في موطن النزاع ነስ ነው። እንግዲህ እንደሚታወቀው الصوفية የተሰኙትና አህባሽ የተሰኙ ሆነው የጥመት አንጃ ዱዓን ከአምልኮት ዘርፍ አይመድቡትም። እንደሚታወቀው ምንም ችግር የለውም ይህ እያሉ ሲያግራሩና እንዲሁም ደግሞ ከአላህ ውጭ ያሉ የሆኑ አካላቶችን በመማጸን በአላህ ላይ የማጋራትን ተግባር አምልኮ አድርገው የያዙ የሆኑ አካላቶች መሆናቸው የሚታወቅ የሆነ ነገር ነው። ይሁንና ግን ይህንን እነሱ አምልኮት ላይሉት ይችላሉ፣ አይሉትም። እንደሚታወቀው ችግር የለውም የሚል አቋም አላቸው። ነገር ግን ይኸው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ዱዓ ብሎ ማለት ዒባዳ ነው ብለውናል። ዒባዳ ደግሞ ከሆነ የአላህ ሱብሓነሁ ወተዓላ ሐቅና መብት ነው። የአላህን ሐቅና መብት ደግሞ ከአላህ ውጭ ላሉ ለሆኑ አካላቶች ለሰው ልጆችም ሆነ ለመላእክቶችም ቢሆን ለመልእክተኞችም ቢሆን ለድንጋይም ለእንጨትም ለመሳሰሉ ለሆኑ ግዑዝ ነገራቶችም ቢሆን ለጅንም ሆነ ለመሳሰለው ነገር ፈጽሞ አይሰጥም። ከተሰጠ ይዛኔ ሽርክ ነው የሚሆነው፣ በአላህ ላይ ማጋራት ይሆናል ነው። ሱአሉን ታሲአ ዐሸር 19ኛው ጥያቄ ብለው ይላሉ الشيخ محمد جميل زينو هل يسمع الأموات الدعاء بلوالو هل يسمع يسمعلن ويم يسمعلن الأموات متاني هونو أكالاتوች يسمعلن الدعاء دعاءنا تماسن ሊሰሙ ይችላሉን የሚል ጥያቄ አንስተዋል። እንግዲህ ምድር ውስጥ የተደፈኑ ከምድር ጀርባና ታች ያሉ የሆኑ አካላቶች እነዚህ አካላቶች
ተማጻኝ የሆነ አካል እነሱን ሲማጸን የመቃብር ባለቤቶች ማለት ነው ባጭሩ ሙታን ብሎ ማለት እነሱን ተማጻኝ የሆነ አካል ጃሂል የሆነ አካል ቢረቢሂ ሱብሓነሁ ወተዓላ አምላኩን አላሁ ሱብሓነሁ ወተዓላን ያላወቀ መሃይም የሆነ አካል እነዚህን አካላቶች በሚማጸንበት ጊዜ እነዚህ የሚማጸኗቸው የሆኑት አካላቶች بمعنى መቃብር ውስጥ ያሉት የሆኑት አካላቶች የነሱን ተማጻኝ የሆኑ አካላቶችን ተማጽኖና ዱዓ ይሰማሉን የሚል ጥያቄ አንስተዋል። جواب تاسع عشر يا 19ኛው ጥያቄ ምላሽ ብለዋሉ لا يسمعون አይሰሙም አያደምጡም ፈጽሞ قال الله تعالى الله سبحانه وتعالى على وما أنت بمسمع من في القبور بلو الله تناقرا وما أنت يا محمد أنت أيضا لهم بمسمع يمتاسم أيضا لهم من في القبور من أكالاتوچين في القبور بمقابر وستيالو يهونو أكالاتوچين يمتاسم أيضا لهم يبلو مالس من مالتنو أي سمو منا مالتنو وإلا ملكتنيو صلى الله عليه وعلى آله وسلم بناقرو يمن ناقر بكات አላቸው ያልሰሙት የመቃብር ባለቤቶች እሳቸው የመናገር መሳን አግኝቷቸው የማጋጥሟቸው ሳይሆን መናገር ይችላሉ ባይሆን ግን ብትናገርም እንኳን ያ መሐመድ የመቃብር ባለቤቶች ሊሰሙ አይችሉም ሊያደምጡ አይችሉም አይሰሙም ነው ምክንያቱም ተግባራቸው ተቋርጧል መስማት የተሰኘ የሆነ ጉዳይ ተግባር ነው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም كما في صحيح مسلم በሰደቀ በሆነው ዘገባ حديث ابي هريره رضي الله عنه እንደተናገሩት ምንድነው ያሉት اذا مات ابن ادم انقطع عمله الا من ثلاث صدقه جاريه او علم ينتفع به او ولد صالح يدعو له በማለት መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ተናግረዋልና ስለዚህ በኒ አደም ወይም ደግሞ የአደም ልጅ በሚሞትበት ጊዜ ስራው ተቋርጦበታል ነው ያሉት ስራው ይቋረጣል ስለዚህ የሚሰሙ ከሆኑ ደግሞ የመቃብር ባለቤቶች ሰዎች በሚማጸኗቸው ጊዜ የሚሰሙ ከሆነ ስራቸው አልተቋረጠም ማለት ነው ስራ አላቸው ማለት ነው እዚህኛው ሐዲስ ላይ ሆነ ያነሳን የሆነው ሐዲስ ላይ ደግሞ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ስራቸው ይቋረጥባቸዋል ብለው ያሉ ነው ስለዚህ ስራቸው ከተቋረጠ መስማት አይችሉም ወደሚለው መምጣታችን አይቀር የሆነ ጉዳይ ይሆናል ትክክለኛ ፍርድና ብይና የሚሆነው አለመስማታቸው ማለት ነው ይህም የቁርአን አንቀጽ የሚጠቁም ከመሆኑ ጋር ወማ አንተ ቢሙስሚዕን መን ፊል ቁቡር በመቀጠልም ደግሞ ሌላኛው ማስረጃ ኢነከ ላ ቱስሚዑል መውታ የሚለው የቁርአን አንቀጽ ነው ኢነከ አንተ ላ ቱስሚዑ አታሰማም ያ ሙሐመድ አልመውታ ሙታኖችን ማሰማት አትችልም ያ ሙሐመድ በማለት አላሁ ሱብሓነሁ ወተዓላ ተናግሯል ስለዚህ ሙታን የሆኑ አካላቶች መስማት አይችሉም ማድመጥ አይችሉም ማለት ነው እንዲሁም ደግሞ የተማጻኝን አካል ተማጽኖ ሰምተው ምላሽ ሊሰጡ አይችሉም ይህ ብሎ ማለት ለምሳሌ ያክል ሙታን የሆነን አካል ወይ ሟች የሆነን አካል የሆነ ግለሰብ ሄዶ እርዳኝ ልጅ ስጠኝ እንዲያደርግልኝ ብሎ ቢጠይቅ ፈጽሞ አይደለም ሊሰጠው ይቅርና መስማት አይችልም ሲሰማ ነው ወደ ምላሽ የሚሄደውና ማለት ነው መስማት ካልቻለ ደግሞ ምላሽ መስጠት እንደማይችል ግልጽና ግልጽ የሆነ ነገር ይሆናል የተጠየቀ የሆነው ነገር ማድረግ እንደማይችል ግልጽ ነው ማለት ነው والله اعلم